የእናታችን የቅድስት ድንግል ማርያምን ምስል ይዛችሁ ወደ መስቀል አደባባይ ብቅ እንዳትሉ፣ ቲሸርት ላይ እንዳታደርጉ ተብሏል። በሚቀጥለው ሳምንት ያው የዘመኑ የሞተውን ጣዖት ከሙታን አንስተው ሃይማኖት ለማሳከልና የፖለቲካ መሳሪያ ለማድረግ የተነሱት የኦነግ ፖለቲካዊ ኦሮሞማ የጥቁር ናዚ አስተሳሰብ ያገነነው እሬቻ የሚባል ከባህል ወደ ፖለቲካ መሳሪያ ተቀየረው አለ። ያን ቀን ግን የአባ ገዳም ባንዲራ ማድረግ ይቻላል። በዛን ቀን ግን እንዳለፈው አመት በኦሮሚያ የምትኖሩ 10 ሚሊዮን የምትሆኑ አማሮች ወዮላችሁ ማለትም ይቻላል። ምንም ማድረግ ይቻላል። ኦርቶዶክስ ከሆነ ግን ምንም አይቻልም። እነሱ ቢሆን አውርደው ከሬቻ እኩል ማድረግ ወይ ከሬቻ ማሳነስ ነው። እሬቻ ደግሞ ከእግዚአብሔር መገለጥ የእግዚአብሔርን መገለጥ ያላዩ ለመማር እድል ያላገኙ አምላክን ፍለጋ ሲባዝኑ እንዳው የሥርዓት ነገር ሲሰሩ ሰይጣን አታሏቸው ወደ ጣዖት የመራቸው ሰዎች ያቋቋሙት ሥርዓት ይገልጻ። አሁን እኔ የለበስኩት ዛሬ አውቄ ነው። ምክንያቱም ይሄ መስቀል አደባባይ እንዳይታይ የእመቤታችንን ምስል እንዳይታይ የሚሉት የነዛን ሴቶች መገለጫ ሁሉ ማጥቂያ ነው። እግዚአብሔርን እና እምነትን ለሰንበትና ለቅጽረ ቤተክርስቲያን አስቀምጠን ዓለምን ሁሉ ለኢአማንያንና ለሴኩላሪዝም ሰጥተን የምንኖር የፓርታይም እምነት ተከታዮች እንሆናለን። እምነት ፓርታይም አይደለም። የምንናገርበት፣ የምናይበት፣ የምናስብበት፣ ህግ የምንሰራበት፣ ግጭት የምንፈታበት፣ የተጣላ የምናስታርቅበት፣ ትዳር የምንመሰርትበት እና ዓለምን ማያችን ጠቅላላ መነጽራችን እምነታችን ነው። እነሱ የሚያከብሩትን አምላካቸውን ሲፈልጉ በድንግዝግዝ የፈጠሩትን ባህልና እምነት ከሃይማኖት ለማስበለጥ እኛ እንደ ባህል ልንጠቀምበት ልብሳችንን አንዳንዶቹ በገናም ይዘው ሄደው ነበር። ባለፈው ሲሞቱ ነው ያየነው፣ በገና ገደል ሲገቡ። በጣም ይገርማል። ሰው ማስመሳይ ሆኗል። ለእግዚአብሔር የሚዘምሩበትን የዳዊትን በገና እሬቻ ይዘው ሄዱ ሰዎች ደብረ ዘይት ገደል ገብተው ያኔ ሲሞቱ አይቻልም። አስመሳዮች ስለሆንን ማለት ነው። እኛ ሁላችንም እኛ ባህል መስሎን ነው። በእርግጥ አሁን ግን ሃይማኖት ነው አትድረሱብን ብለዋል ራሳቸው which is very good። ለቄስ በላይና ለነ ሳይሮስ ጉድ ፈላባቸው። እሬቻንም ክርስቶስንም ጣዖትንም አንድ ላይ ይዘው ለመሄድ ይሞክሩ ለነበሩት ማለት ነው። ባለ ጣዖቱ ራሱ ኮርቶ አትምጡብን፣ ከመጣችሁ እምነታችሁን ተው ማለት ጀመረ which is very good። ተናስተልኝ እንደምን ሰነበታችሁ ወንድሞቼ እህቶቼ፣ ሰላም ናችሁ? እንዴት ሰነበታችሁ? ዛሬ እንግዲህ አገራችን መስቀል ደመራ ዝግጅት ላይ ናቸው። ቤተክርስቲያንም በውስጥም በውጭም ምዕመናኑም ካህናቱም ግማሹ መዝሙር ያጠናል፣ ግማሹ ልብሱን ያጥባል፣ ግማሹ ዳቦ ይደፋል፣ ግማሹ ሜዳ ይጠርጋል፣ ሌላው በአደባባይ የሚሰቅለውን ይሰቅላል። እንዲህ ያለ እንግዲህ ዝግጅቱ ተጧጡፏል። ከሁሉም ግን የሚገርመው ቤታችን ደግሞ መግለጫ ነው። እንደምታዩት ባንዲራ ይሄ ምልክት እንዳይታይ። ሁለተኛ ደግሞ ዛሬ የወጣው ዜና የእናታችን የቅድስት ድንግል ማርያምን ምስል ይዛችሁ ወደ መስቀል አደባባይ ብቅ እንዳትሉ፣ ቲሸርት ላይ እንዳታደርጉ ተብሏል። በሚቀጥለው ሳምንት ያው የዘመኑ የሞተውን ጣዖት ከሙታን አንስተው ሃይማኖት ለማሳከልና የፖለቲካ መሳሪያ ለማድረግ የተነሱት የኦነግ ፖለቲካዊ ኦሮሞማ የጥቁር ናዚ አስተሳሰብ ያገነነው እሬቻ የሚባል ከባህል ወደ ፖለቲካ መሳሪያ ተቀየረው አለ። ያን ቀን ግን የአባ ገዳም ባንዲራ ማድረግ ይቻላል። በዛን ቀን ግን እንዳለፈው አመት በኦሮሚያ የምትኖሩ 10 ሚሊዮን የምትሆኑ አማሮች ወዮላችሁ ማለትም ይቻላል። ምንም ማድረግ ይቻላል። ኦርቶዶክስ ከሆነ ግን ምንም አይቻልም። ዞሮ ነው ለዚህ አልመጣሁም። ሌላ ርዕስ ይዤ ነው የመጣሁት። ስለ ፖለቲካ ነው የማወራው ዛሬና አጭር ሐሳብ አቀርብና እንደ ልማዳችን እንወያያለን ማለት ነው። ስለ ፖለቲካ ነው የምናወራው። እኔ አሁን ጥረቴ በአቅሜ እግዚአብሔር ከፈቀደልኝ ማድረግ የምፈልገው ፖለቲካና ሃይማኖት ይለያያል የሚለውን
ማደንዘዣ መስበር ነው። የፖለቲካ ተቋምና የሃይማኖት ተቋም ይለያያል ነው የተባለው እንጂ እኔ እንደሰው ፖለቲካን ማስበበት ሰዓት አለ፣ ሃይማኖትን ማስበበት ሰዓት አለ የሚባል ነገር የለም። ሁለት ሊሆን አልችልም። ያ ደግሞ የፈረንሳይን አብዮት የቀሰቀሰው እና ምክንያት የሆነው ኑፋቄ ዴይዝም የምንለው ዩኒቨርስን ለሁለት ከፍሎ ማሰብ ነጽሮታ ዓለማችን ዩኒቨርስን ለሁለት ከከፈለ ዴይስት ነው የምንሆነው። የምናስበው ሁለት ሆነን ነው ራሳችን እግዚአብሔርን እና እምነትን ለሰንበትና ለቅጽረ ቤተክርስቲያን አስቀምጠን ዓለምን ሁሉ ለኢአማንያንና ለሴኩላሪዝም ሰጥተን የምንኖር የፓርታይም እምነት ተከታዮች እንሆናለን። እምነት ፓርታይም አይደለም። የምንናገርበት፣ የምናይበት፣ የምናስብበት፣ ህግ የምንሰራበት፣ ግጭት የምንፈታበት፣ የተጣላ የምናስታርቅበት፣ ትዳር የምንመሰርትበት እና ዓለምን ማያችን ጠቅላላ መነጽራችን እምነታችን ነው። ይሄን 7 ቀን አስቀምጠህ መጨረሻ ሰንበት ብቅ ብለህ አሜን አሜን ብለህ ተመለስና የኔ ባሪያ አሁን የሚለውን ፖለቲካ ትክክል አይደለም፣ ፖለቲካና ሃይማኖት ይለያያል የሚለውን በትክክል ማስመር አለብን የሚል አቋም ስላለኝ በዛ ምክንያት ማዘጋጃቸው መልእክቶቼ ፖለቲካና እምነት አይለያዩም በሚል አስተምሮ ላይ ነው የሚቆሙት ማለት ነው። በዛ መሰረት ዛሬ ይዤ የመጣሁት አለ። እሱን ቶሎ ቶሎ አነሳና የማነሳው ግን ስለ መፍትሄ ጭምር ነው። ግን መከራው እንዴት እንደመጣብን አንስቼ ነው ወደዛ የሚሄደው ማለት ነው። መከራው እንዴት መጣብን የሚለውን አሁን ያለንበትን ግራ መጋባት ከየት አመጣ ነው፣ መፍትሄው እነሱ እንደሚነግሩን ውጪ ሀገር በመሰብሰብ እነዛው መከራ ያመጡብን ሰዎች መፍትሄ እንዲሰጡን በመጠበቅ ነው ወይስ በአዲስ መንገድ በማሰብ ነው? የኔ ምላሽ በአዲስ መንገድ ማሰብ ነው። አዲስ ስል ግን የተውሶ አዲስነት ሳይሆን በነባርነት ላይ የተመሰረተ አዲስነት ነው እኔ ማወራው ማለት ነው። ያን አዲስነት ለማሳየት አሁን እሞክራለሁ። ካልሰለቻችሁ የተወሰነ ደቂቃ እናንተን አፍ ዘግቼ አፍዤ የኔን ብቻ ለራሴ መብት ሰጥቼ እኔ ብቻ እየተናገርኩ ቆያለሁ ማለት ነው። ምንድነው ርዕስ የሰጠሁት ለዛሬ? የኢትዮጵያን የማጥፋት ታሪካዊ ሂደትና አዲስ ፖለቲካዊ አማራጭ ብዬ ነው የመጣሁት። ልብ በሉ። ኢትዮጵያን የማጥፋት ሰዎች ኢትዮጵያን ለማጥፋት እንዴት ተነሱ? ምን አይነት ሂደት ተከተሉ? ግን አሁን እኛ ይሄ ሁሉ አንዴ ስለተጫነብን እንደ ባለ አይምሮ፣ እንደ ባለ ሀገር፣ እንደ ኢትዮጵያዊ፣ እንደ ታሪካዊ ህዝብ እግዚአብሔርን እንደሚፈራ ሞራል እንዳለው እንደ ቃኤል ሳይሆን እንደሌላው ስለ ወንድሜ ያገባኛል እንደሚል የህዝባችንን፣ የወገናችንን፣ የሀገራችንን መከራ ለማቃለል የወደፊቱንም ትውልድ ተስፋ እንዳይጨልም እድል ለመፍጠር ግዴታ አለብንና እሱን ነገር ነው መናገር የምፈልገው በእውነት። እንግዲህ በዚህ መሰረት ሐሳቤን አጋራለሁ። ሳትሰለቹ ትቆዩኝና ከዛ እንደልባችን እንደለመድነው እንወያያለን ማለት ነው። ምናልባት በስራ ምክንያት መቆየት ማዳመጥ የሚያስቸግራችሁ ሰዎች መቅጃችሁ ላይ አድርጉትና ሌላ ጊዜ በኮሜንት በምን ሐሳብ ትልካላችሁ። አሁን ቀጥታ እኔ የምሄደው ወደ አዘጋጀሁት ሐሳብ ነው። እንደዚህ ነው የምለው። ኢትዮጵያን ለማዳከም ጣልቃ የገቡ አሁንም እየገቡ የሚገኙ ጣልቃ ገቢዎች ደግሞ ሁለት ሌየር አላቸው። ለምሳሌ እኔ በአንድ ወንድሜ ህይወት ውስጥ ጣልቃ ብገባ እኔ ነኝ የምታየው። ከኔ ጀርባ እንደገና ሌላ ሊኖር ይችላል። በሁለት ደረጃም ሊኖር ይችላል፣ አንድ ደረጃም ሊኖር እኔ ላከኝ። ጣልቃ የገባውበት አካል ግን እኔም ብቻ ነው የሚያውቀው። እና ሁለት ሌየር ብቻ ወስደን ብንሄን እንኳን ጣልቃ በመግባት ሀገራችንን እንዲያደረጉ
ጣልቃ ገቡት ጀርባ መሄድ ባንችል እንኳን አገራችን ውስጥ ደግሞ ውክልና የወሰዱ አሻንጉሊት መንግስታት፣ ፓርቲዎች፣ ምሁራን ዩኒቨርሲቲ ውስጥ ተሰክስገው መርዛማ ትውልድ የሚያፈሩ ምሁራን በሀብታቸው ተጠቅመው ለጠላት የሚሰሩ ባለሀብቶች እነዚህ ሁሉ ናቸው እንግዲህ የመከራችንና የጥፋታችን ምክንያት ይሆኑ። ያንኑ ያህል ደግሞ መልካም ደግሞ ስራ ለመስራት ደግሞ የሚሰሩ አሉ። ስለዚህ መልካም ተጽዕኖ ያላቸው አፍራሽ ተጽዕኖ ያላቸው ብለን ልንከፋፍላቸው እንችላለን ማለት ነው። እንግዲህ የታሪካችንን ስንመለከት አንዱ የኛ ኢትዮጵያኖች ኢላማ መሆን ምክንያቶች መነሻዎች አሉ። ታሪካችንና ታሪካችንን የሰራው ርዕዮተ ዓለማችን በተለይ ከኦርቶዶክሳዊ ክርስትና የመነጨው ከሕገ ልቦና በሕገ ኦሪት እስከ ክርስትና ፍጹም አድርገን ስነ መንግስትን፣ ስርዓተ ማህበርን፣ የአገርና የህዝብና የሰውነት ጽንሰ ሐሳቡን ሁሉ ያደራጀንበት ያ የኛ መሰረታዊ ፍልስፍና እኛን ኢላማ አስደረገን። ጣልቃ ገቢዎች በአሉታዊ እንዲያዩን አደረገን ብዬ ነው ማምነውም። ታሪኩም እሱን ነው የሚያሳየን። እነዚህ አካላት ስልቶች አሏቸው። ጣልቃ ገብተው የጠሉትን እሴት፣ የጠሉትን ታሪክ፣ የጠሉትን ታሪካዊ ስነ መንግስትና ህዝብ የማጥፋት የመለወጥ ደብዛ የማጥፋት ስልት አላቸው የተለመደ። በተለይ የአውሮፓ ቀኝ ገዢዎች ወደ መሐመዳውያኑ ስንመለስ እሱ ግልጽ ስለሆነ ሰይፍ ነው። እሱ ጣጣ የለበትም። ምንም ሆንክ ኢትዮጵያዊ ሆንክ አልሆንክ ጉዳዩ አይደለም። እሱ አሁን ማወራው እኔ ሊቢያን፣ ናይጄሪያን፣ ግብፅን፣ ሱዳንን፣ አውሮፓን፣ ሲሪያን ሁሉ እየደመሰሰ ያሰለመውን የካሊፌቶቹ መንግስት ማለት አይደለም። የአውሮፓን ቅኝ ገዢዎች ነው። ይሄኛው ግልጽ ስለሆነ ይሄኛው ግልጽ ነው። አይን ያለው ያያል። ስለዚህ ራሱን መጠበቅ እያንዳንዱ ግን የአውሮፓው በስልጣኔ ስምም ስለሚመጣ አሁንም ከቅኝ አገዛዝ በኋላም በሳይንስ፣ በቋንቋ፣ በልማት፣ በእርዳታ በዓለም አቀፍ የተባበሩት መንግስታት ድርጅቶች በኩል የሚያደርገውን ጣልቃ ገብነት ትንሽ ስለሚራቀቅ ምግብና መድኃኒት እስከ መቆጣጠር የሰው እያንዳንዳችን ሰውነት ውስጥ የሚገባው መድኃኒትን እስከ መቆጣጠር ምግባችንን ሞዲፋይ አድርጎ አሁን ጤፋችን አብይ አህመድ ለቢልጌት እንደፈረመለት ጂን ኤዲት አድርጎ ወደፊት ምንበላ ሁሉ በባለሀብቶች ሪሞት የሚሰራ እህል እንድንበላ እስከ መሄድ የጨከነ ቅኝ አገዛዝ ስለሆነ ይሄ ሁሉ ጣልቃ ገብነት ነው። ውስብስብ ነው ነገሩ። ውስብስብነቱን ማሳየው መፍትሄውም ውስብስብ መሆን አለበትና በደንብ እንድናስብ ነው። ጠበንጃ በመተኮስ ወይንም የሆኑ ሰዎች ስብሰባ በውጪም በሀገር ውስጥ በማድረግ ብቻ አይደለም። መሰረታዊ አስተሳሰብ ለውጥ በማድረግ የሚፈታ ስለሆነ መሰረቱ ውስብስብ መሆኑን ለማሳየት ነው እንደዚህ አድርጌ አስጨናቂነቱን ማሳየው። እስከ ምግብ መድኃኒት ድረስ እስከ አእምሮ ማጠብ አስተሳሰብ ዩኒቨርሲቲ ውስጥ የሚቀመጠው ላይብራሪ የሚቀመጠው መጽሐፍ ፕሮፌሰር ሆኖ የሚመደበው ሰውዬ ፒኤችዲውን ሲሰራ ሪፈር ማድረግ ያለበት ሊትሬቸር መምረጥ ያለበት ቲዮሪ ሁሉ ላይ ቁጥጥር ተደርጎ ነው አሁን የሆነው የሚሆነው። ከዛ በኋላ ነው ታሪካችንንም አጣመንም አቃተንም እንጽፈው። ከዛ በኋላ ነው ርዕዮተ ዓለም የምናበጀውና በሰው ቁጥጥር ውስጥ ነን እና እያንዳንዳችን አእምሮዬ የኔ ነው አሁን የማስበው በራሴ ነው ወይስ ያደረብኝ ነገር አለ? አሁን ፋንታውን የሚናገረው ቃል ከአፉ የወጣው አረፍተ ነገር በእውነት በፈሪሃ እግዚአብሔር፣ በክብረሰብ፣ በሃይማኖት ትምህርት፣ በኢትዮጵያዊ ባህል ፍልስፍና ላይ ተመስርቶ ነው ወይስ እሱ ተመስርቻለሁ ይላል እንጂ ፋንታው ራሱ ሳያውቀው ያደሩባቸው ሌሎች አካላት አሉ? ካነጋገሩ ከስራው ይታወቃል ማለት ትችላላችሁ። ለያን ምልክት አድርጋችሁ የራሳችሁን እንደምትመረምሩት የምትሰሙትን ሰው እንደኔ አይነቱን ለፍላፊም ቢሆን ከውስጡ የሚናገር ራሱ አይደለም ሳያውቅ ያደሩበት አሉ ወይንም አውቆ ተልኮ ወስዶ ነው ለሌሎች የሚሰራው ብለን ማንንም ሳናምን መርምረን እንድንቀበለው ወይንም እንድናስተካክለው ሳያውቅ ከሆነ የተጫነው ይስተካከላል። አውቆ ከሆነ ተልኮ ወስዶ ከሆነ ህዝብና ወጣቶችን የሚያጠፋው እንከላከለዋለን። ስለዚህ ማንንም
በየዋህነት በእግዚአብሔር መቅደስ ውስጥ ቆሞ እንደሚሰራጭ ቅዳሴ እንዳለ አንቀበልም። ዘመኑ ክፉ ነውና ማለት ነው። ለዚህ ነው ውስብስብነቱን ሳሳይም እኔ ሐሳቤንም እየመረመራችሁ እኔም መታከም ካለብኝ እና ያ መልእክትም ትክክለኛ ካልሆነ እያያችሁ እንድንዘጋጅ ነው። መፍትሄ ነው የምናወራው። ማንንም ልንከሳን አስተሳሰቦችን ነው የምንከሰው ጎጂ ስለሆኑ። እንግዲህ እነዚህ የአውሮፓ ማለት ምዕራባውያኑ ዓለምን ቀኝ ለማግኘት ለማድረግ ስልታቸው አንዱ ቅኝ ማድረግ ነው። ከዛ ቅኝ ያደረጉትን ሀገር ሰው ባለ ርስቱን ባለ ሀገሩን ባሪያ ማድረግ ነው። ባሪያ ብቻ አይደለም እንዳይቀላቀል ደሙ አፓርታይድ አድርጎ ሰፈሩንም መጠቀሚያውንም መለየት ነው። ሰዎች በፍቅር በመዋደድ በማስተዋል እንዳይቀላቀሉ ማጠልሸት ነው። ሌላውን በከለሩም ይሁን በምኑም። ከዛም የሚከፋው ደግሞ እንደ አውስትራሊያ፣ እንደ አሜሪካ፣ እንደ ካናዳ፣ እንደ ሌሎቹ እንደተደረገው አጽድቶ መስፈር ነው። አጽድቶ መስፈር ነው። እንግዲህ በዚህ ሁሉ መሳሪያ ጣልቃ ይገባል። ሌላ መሳሪያ አለ ደግሞ። ለዚህ የሚያመቻቹ መሳሪያዎች አንዱ ንግድ ነው፣ ኢኮኖሚም ነው። በኢኮኖሚ በላይነትም በአጋጣሚ የቴክኖሎጂ በላይነት በማግኘታቸው ስቲም ኢንጂን ሲገኝ የዚህ በእንፋሎት የሚሰራ ሞተር እንደተገኘ የሚሽከረከር ነገር መስራት ተቻለ። በንፋስ ሳይሆን በሞተር የሚሄድ መርከብ ማድረግ ተቻለ። እነ ቱርክ ደግሞ ባሩድና ጥይት መስራት ስለቻሉ ሰውን ከሩቅ ተኩሶ መግደል ተቻለ። በእነዚህ የቴክኖሎጂ የበላይነት ልክ ግራኝ አህመድ የቱርክን ጠበንጃ ይዞ ክርስቲያኖችን ተኩሶ ሲገል አይተው ስለማያውቁ አባቶቻችን ፈረሱም ይወድቃል፣ ሰውም ይወድቃል፣ ግን ድምጽም ይሰማሉ። ጠበንጃ አይተው አያውቁም። ሽምብራ ኩሬ ላይ ሲሸነፉ እንደዛ ነው የሚለው፣ ቷ ይላል፣ ይወድቃል። ስለዚህ መሪዎቹ ምን አሉ? ይህ ሰው የሚዋጋው በመብረቅ ነው፣ ይሄ ደግሞ እግዚአብሔር ፈቅዶለት ነውና እንሽሽ ተብሎ ነው ጦር የፈረሰው። ከዛ 17 ዓመት የተቀጠቀጥነው በቴክኖሎጂ ደንግጠን ትርጉሙን ለውጠን በወሰነው ውሳኔ ነው ማለት ነው። ጂሃዲስቶቹ የቀጠቀጡን እና የአሁኖቹ ደግሞ የነሱ ግልገሎች እሱ ቅዱስ ነው አጼዎቹ ርኩስ ነው የሚሉን አሁንም ሊያጃጅሉን ይፈልጋሉ ማለት ነው። እና ስልታቸው ቴክኖሎጂ የበላይነት ትርክት፣ እንደ ፕሮቴስታንትና እንደ ካቶሊክ አይነቶቹ ደግሞ መጽሐፍ ቅዱስን መሳሪያ በማድረግ አይን በማስጨፈንና ርስት በመቀማት እንደ ካልቪን አይነት ትምህርቱ ደግሞ አንድ በቴዎሎጂያቸው አንዴ ከተረገምክ ሁሌ የተረገምክ ነህ፣ አንዴ ከተባረክ ሁሌ የተባረክ ነህ። ቱሊፕ የሚባለው የካልቪኒያን አምስቱ አዕማደ ምስጢር ውስጥ ያለው ኖህ አንደኛውን ልጅ ረግሞ ለወንድሞቹ ባሪያ ሁን አለው። የተረገመውና ባርነት የተፈረደበት ጥቁሩ ህዝብ ነው። የተባረከውና ሁሌ ጌታ መሆን ያለበት እኛ ነን ብለው ቴዎሎጂያይዝ አድርገው የነገረ መለኮት አካል አደረጉት። ስስታቸውን፣ ስግብግብነታቸውን፣ ስተታቸውን፣ ሌብነታቸውን የነገረ መለኮት አካል አድርገው አመጡት። ስለዚህ ስልቱ መሳሪያም ቴክኖሎጂም ታሪክ ማጠልሸትም እምነትን አጣሞ ለፍትወት መጠቀምም ጭምር ነው ማለት ነው። በዚያ መሰረት የበታች ሆነ አፍሪካም ሌላው ነጭ ያልሆነው ክፍል ማለት ነው። አረቡም እንደዚሁ ተይዞ ቅኝ ገዢ ሆነ። በነፃነት የኖረ አረብ የለም። በቅኝ ግዛት ስር ነበሩ ብዙዎቹ። ሙስሊም ሆኖ ቅኝ ያልተገዛው ኢትዮጵያዊ ሙስሊም ብቻ ነው። አሁን ቅኝነትን ያስቀረችዋን ቤተክርስቲያንና አጼዎቹን እናጥፋ ይላሉ እንጂ ታሪካቸውን እናጥፋ ይላሉ እንጂ ቅኝ ያልተገዛ እስላም ሀገር ኢትዮጵያ ብቻ ነው። ለዚህ እንኳን አያመሰግኑ። ቅኝ ካልተገዙ ጎሳዎች መካከል ደግሞ ሁላችንም ኢትዮጵያ ውስጥ ያለን ነን። አንዳንዶቹ ግን ያን አስጠልቷቸው በኦነግና በህዋት በኩል ቅኝ እንዳንገዛ ምክንያት የሆነውን ምኒልክ ይጠላሉ። እንግዲህ እነዚህ የነዛ ስልት ሰለባ የሆኑና አእምሯቸው የታጠቡ ፓርቲዎችና ሪዮት ዓለማት ናቸው። ዛሬ እሱን ከሰን መፍትሄ ነው የምንፈልገው። ስልታቸው እንዳልኳችሁ ወደ እንግዲህ 6-7 ይሆናል እናያለን። ወደ 8 ስልቶች አሏቸው። እንደገና ልመለስ፣ ወደ ማስታወሻ ልመለስ ነው። ምንድነው
የመጀመሪያው ቅድም እንዳልኩት ይሄን ሁሉ ቅኝ ገዝተው ሰብረው ሰው ከፋፍለው ባህሉን ነጥቀው በቴዎሎጂ ራሱን አጥበው ካደከሙት በኋላ እንኳ ኢትዮጵያ ተነስታ ባድዋ ከረታቻቸው በኋላና እስከ ቅርቡ አፓርታይድ መደምሰስ ድረስ ትግል ከታገለች በኋላ በቀጥታ አፓርታይድ መክፈል፣ በቀጥታ ባሪያ ማረክ፣ በቀጥታ ርስት መውረስ፣ በቀጥታ መፍጀትን አቆሙ። ካቆሙ በኋላ ቀየሩት የቅኝ አገዛዙን። ምን አደረጉ? ልክ ሲለቁ ይሄን የተዳከመውን አህጉርና ከፋፍለው የባታተኑትን ሶማሊያ፣ ኢትዮጵያ፣ ሱዳን፣ ግብጽ፣ ቻድ ምናምን እያሉ ትናንሽ ሀገር ስለፈጠሩ አንድነታችንን ስላጠፉት የቀረችው ኢትዮጵያ ናት። እሷን ደግሞ አሁን በጎሳ ለማጥፋት ነው። ልክ አፍሪካን እንደበተኑ እሷን ደግሞ መበተን ነው። በምን? በኢኮኖሚ ጫና ደሃና ጥገኛ እንድንሆን በማድረግ ማለት ነው። ለዚህ የተመቸ መንግስት መፍጠር፣ ማሰብ የማይችል በእነሱ ትምህርት ብቻ የሚያስብ ወንጀለኛ ህዝብ የሚፈራና እነሱን መጠጊያ የሚያደርግ ድዊ አእምሮ ያላቸውን ሰዎች ወደ ስልጣን ማምጣት፣ ነገስታትን ማጥፋት። እንደውም አንድ ፕሮጀክት አለ ዲስትሮይንግ ዘ ኪንግደምስ የሚባል በእነ ሄንሪ ኪሲንጀር የሚመራ ፕሮጀክት አለና የመጨረሻው ኪንግደም ያፈርሱት የነበረው ከራሺያ ቀጥሎ የኢራኑን ሻህና ቀዳማዊ ኃይለ ሥላሴ ነበር ታርጌታቸው። የመጨረሻው ነው። ከዛ በኋላ ነገስታቶች የሉንም አሻንጉሊት ከሆኑ በስተቀር። የዙሉ የነዚህ የጎሳዎቹ ይኖራሉ፣ ግን ለዓለም የሚተርፍ እንደ ኢትዮጵያ አይነት ፍልስፍና ስለሌላቸው። የኢራኑ ከቆየ ለኢስላሚክ ወርልድ ምክንያት ይሆናል፣ የኢትዮጵያው ከቆየ ለጠቅላላ የጥቁር ህዝብ ይሆናል ተብሎ ስለሚፈራ ሁለቱን የመጨረሻ ነገስታት ነው ያጠፉት። አንዱ እሱ ነው። ቀጥሎ ከጠፋ ነገስታት ካጣንና ግራ ከተጋባን በኋላ ከዩኒቨርሲቲ የሚፈለፈሉ በእነሱ ትምህርት እነሱ ልጆች ወደ ትምህርት እንዲመጡ ተደረገ። እነሱ ደግሞ የኢኮኖሚ አስተሳሰባቸው ኢኮኖሚክስ የሚባል ኮርስ ወስደው ነው የሚያስቡት። ሀገራቸው ቆሞበት የነበረውን የኢኮኖሚ መርህና መንገድ ማሻሻል ሳይሆን እሱን ጥሎ ነቅሎ መትከል ላይ ስለሚያተኩሩ ለዛ በተባበሩት መንግስታት መዋቅራት በኩል በWTO በወርልድ ቱሪዝም ኦርጋናይዜሽን፣ በወርልድ ትሬድ ኦርጋናይዜሽን፣ በወርልድ ሄልዝ ኦርጋናይዜሽን ከዛ ስለ ጸጥታ ሲሆን በወርልድ የጸጥታ ምናምን እያሉ ገንዘብ አያያዝ ሲሆን በአይኤምኤፍ በወርልድ ባንክ እያሉ ሚስጥር እንዳይኖር ትራንስፓረንሲ ብለው ጓዳን ከፍተው ጓዳ የሚከፍት አይምሮ ቢስ መሪዎችና ፖለቲከኞችን አስቀምጠው ዩኒቨርሲቲ ውስጥ ደግሞ ይሄንኑ አድቮኬት የሚያደርግ ፕሮፌሰር ዲግሪ ሰጥተው የኢኮኖሚ ጥገኛ ያደርጓል። ሀገሪቷን በሁሉም አቅጣጫ ኢትዮጵያን በተለይ በሁሉም አቅጣጫ ከባህር በር መለየት ነው። ከመቃድስ ከመቅድሾ ከሐመር ነው የምትባለው መቅድሾ በኢትዮጵያ በድሮ በንጉስ ዳዊት ጊዜ ከመቅድሾ ጀምሮ እስከ አሰብ ጫፍ ዳርዳሩን እየቀፈፉ ኢትዮጵያ ምንም የባህር በር እንዳይኖራት ማረክ ከባህር መለየት ነው። ሶስተኛው ጎረቤት ሀገራት ስለፈጠሩላት በመከፋፈል እነዛ በጠላትነት እንዲነሱባትና የድንበር ይገባኛል ንትርክ ውስጥ ገብተው ታሪካዊ ጠላትነት እንዲያበጁ በሁሉም አቅጣጫ በኬንያ፣ በሶማሊያ፣ በሱዳን አድርገው ያ አልበቃ ሲላቸው ኤርትራ የምትባል ሀገር ፈጥረው ደግሞ በትግራይ በኩል እያጠበቡ ነው የሚሄዱትና በሐሰት ከፋፍለውን ኦሮሞ ለምሳሌ ኢትዮጵያ ውስጥ አለ፣ ኬንያ ውስጥ አለ፣ የቤኒሻንጉል ቤተሰብ ኢትዮጵያ ውስጥ አለ፣ ወደ ሱዳን አለ፣ ጋምቤላ አኛውና አኛወሩ እዛ አለ። እንዲህ አድርገው ከፋፍለው ኮንፊውዥን ፈጥረው ዘላለም እንድንጨነቅ ማድረግ ነው። ሶስተኛው ጎረቤት ሀገራትን በጠላትነት ማሰለፍ ነው። ሁሉ ጊዜ እንግሊዞች እንዳደረጉት ታላቋ ሶማሊያ ከጅቡቲ፣ ከኬንያ፣ ከኢትዮጵያ፣ ከሶማሊያ ከሌላው ጎረቤት በሙሉ ከአፋር በኩል ያለው ወስደው ታላቋ ሶማሊያ ባለ 5 ኮከብ 5ቱን አቅጣጫ ማስፋት የሚለውን አስተምረው ከኢትዮጵያ መካከል ደግሞ ኦርቶዶክሳዊና አማራውን አበሽጉዴል ነው የሚሉት ሶማሌዎች። አበሽጉዴል አውሬ ነው፣ አበሽጉዴል የሚሉት አማራ ነው። እንደሱ አይነት መርዝ ሁሉ ለልጆች አስተምረው እዚህ ብቻ አይምሰላችሁ። ኦነግ ብቻ አይደለም አማራ መጥላት ኦርቶዶክስ መጥላት እንግሊዝም አስተምሯል፣ ጣሊያንም አስተምሯል። ያኔ ከኤርትራና ከሶማሊያ
ወታደር ፈጥሮ ሎካል ወታደር ፈጥሮ ኢትዮጵያን ሲወር ጥላቻን መጀመሪያ ዘርቷል። ጥላቻ ሲዘራ ደግሞ በአንድ ማህበረሰብና በአንድ ሃይማኖት ላይ ነበር የሚዘራው፣ መጠቃላይ ኢትዮጵያ ላይ አይደለም። ሰው ይሄ ማወቅ አለበት። ከውጪ ሁሉን የዘራው መርዙ ማለት ነው። ኢትዮጵያውያንን ቀጥሎ ደግሞ በእምነት በቋንቋ ከፋፍሎ ማዋጋት አሁን እየተካሄደ ጄኔሲሱን አያችሁ። አሁን እየተካሄደ ያለው እዚህ ደረሰ። ከውጪ ጀመሩና ወደ ውስጥ መጥተው ደግሞ እኛኑ ከፋፍሎ ማባላት ጀመሩ ማለት ነው። በእምነትም በባህልም ከዛ አምስተኛው ከሀገሪቷ ነባር ሴቶች ባህልና እምነት የሚቃረኑ ውጪ ገብ እምነቶች የፖለቲካ ሪዮቶችና የተውሶ ባህሎችን መጫን ነው። በተለይ ሪዮትን በሚመለከት የኛ ሪዮት ዓለም ከነባር ታሪካችንና ከእምነታችን እንደፈለቀ ለምሳሌ ለሰው ያለን ክብር፣ ለርስት ያለን ትርጉም፣ ለከፈሪያ እግዚአብሔር የሀገራት ግንኙነትን በሚመለከት ከቀደመው እምነቶቻችንና ባህሎቻችን የቀመርነው እሴትና ስነልቦናችን ኦሬዲ የሆነ እንደ ጠባያችን የሆነ ነገር ውስጣችን ስላለ እሱን አጥንተው እነዛን እሴቶች የሚያጠቃ እነዛን እሴቶች የሚገልጽ አሁን እኔ የለበስኩት ዛሬ አውቄ ነው። ምክንያቱም ይሄ መስቀል አደባባይ እንዳይታይ የእመቤታችንን ምስል እንዳይታይ የሚሉት የነዛን እሴቶች መገለጫ ሁሉ ማጥቂያ ነው። መስቀል አደባባይ ሁሌ የሚፈራው ኢትዮጵያን ያስታውሳል ነው። ንጉስ ዳዊትን ያስታውሳል ነው። ንግስት ኢሌኒን ሌሎቹን ያን ረጅም ታሪካችንን ያነሳል ነው። እነሱ ቢሆን አውርደው ከሬቻ እኩል ማድረግ ወይ ከሬቻ ማሳነስ ነው። እሬቻ ደግሞ ከእግዚአብሔር መገለጥ የእግዚአብሔርን መገለጥ ያላዩ ለመማር እድል ያላገኙ አምላክን ፍለጋ ሲባዝኑ እንዳው የሥርዓት ነገር ሲሰሩ ሰይጣን አታሏቸው ወደ ጣዖት የመራቸው ሰዎች ያቋቋሙት ሥርዓት ነው። መጽሐፋዊ አይደለም። ለአብርሃም የተገለጠው አምላክ በገባው ቃል ኪዳን መሰረት የተገለጠው ክርስቶስ ጋር ምንም ግንኙነት የለውም። እንኳን ከክርስቶስ ቀርቶ በአረቢያ ለዘላኖቹ ቢያንስ ከጣዖት ተላከው አንድ አላህ የሚባል ትልቅ የአረቢያ አካባቢ ያለ ከሁሉም ጣዖት ይበልጣል የተባለውን ጣዖት ለማስመለክ የሞከረው መሐመድ ከተነሳ መጽሐፋዊ ካረገው በኋላ እንኳን ወደዛ እንኳን አልመጡም። እነሱም ያከብሩትን አምላካቸውን ሲፈልጉ በድንግዝግዝ የፈጠሩትን ባህልና እምነት ከሃይማኖት ለማስበለጥ እኛ እንደ ባህል ልንጠቀምበት ልብሳችንን አንዳንዶቹ በገናም ይዘው ሄደው ነበር። ባለፈው ሲሞቱ ነው ያየነው፣ በገና ገደል ሲገቡ በጣም ይገርማል። ሰው ማስመሳይ ሆኗል። ለእግዚአብሔር የሚዘምሩበትን የዳዊትን በገና እሬቻ ይዘው ሄዱ ሰዎች ደብረ ዘይት ገደል ገብተው ያኔ ሲሞቱ አይቻልም። አስመሳዮች ስለሆንን ማለት ነው። እኛ ሁላችንም እኛ ባህል መስሎን ነው። በርግጥ አሁን ግን ሃይማኖት ነው አትድረሱብን ብለዋል ራሳቸው which is very good ለቄስ በላይና ለነሳይሮስ ጉድ ፈላባቸው። እሬቻንም ክርስቶስንም ጣዖትንም አንድ ላይ ይዘው ለመሄድ ይሞክሩ ለነበሩት ማለት ነው። ባለ ጣዖቱ ራሱ ኮርቶ አትምጡብን ከመጣችሁ እምነታችሁን ተው ማለት ጀመረ which is very good። ራስን ሌላው አገሪቷን ነባር ሴቶች ማጥቃት ስለሆነ እሱን ያጠቃሉ። በተለይ የተቀደሰውን ሴት ሰው የሚከፋፍለውና ሎካል የሆነውን እንደ እሬቻ አይነቱን ያበረታታሉ። ለዘረኝነት ስለሚመችና ለአንድ ጎሳ ገንዘብ ተደርጎ ስለመጣ። ክርስትና ከሆነ ለአንድ ጎሳ ሳይሆን ቋንቋን፣ ባህልን፣ ትርክትን ተሻግሮ ሰውን ሁሉ ጠቅልሎ ለክርስቶስ ስለሚያቀርብ ያን አንድነት የሚጠሉ ሰዎች የመንደር አማልክት የመንደር ጣዖታትን ከእውነተኛው አምላክ ለማስበለጥ ይሰራሉ። እሱ በዚህ በእሬቻና በመስቀል ያለውን ጭቅጭቅ ያሳያል። በዚህ መሰረት ሴት ማጥቃት አንዱ ስልታቸው ነው። ስድስተኛ ራስን የማያስችል ጥገኝነትን የሚያጸና የልማት መንገድ እንድንከተል መምከር ነው። ትምህርቱ ሀገርና ማንነትን ጠልተህ አዲስ እሳቤ እንዲኖር ያ አዲስ እሳቤ ግን ለቴክኖሎጂ፣ ለሰላም፣ ለምርታማነት ሳይሆን ስርዓታትን የፍትህና የአስተዳደር ስርዓትን፣ አስተሳሰብን፣ እምነትን፣ ባህልን፣ እሴትን እንድትጠላ የሚያደርግ ትምህርት ያስተምሩናል። ወደ ልማት ስንመለስ ግብርናው አፈር ሳይቀር ያለነሱ ፈቃድ እንዳያበቅል ኬሚካል ማዳበሪያ፣ አረም እንዳነቅል ሰነፍ ፈጥረው
የአረም ኬሚካል በበሬ ማረሳችን እኛ ራሳችን እስክናድግ በበሬ እንዳን 3000 ዓመት በሙሉ በበሬ አረስን። አይ አሁን ቴክኖሎጂ ያስፈልጋል ሲሉን አዎ ያስፈልጋል ስንል እኛ እንድንሰራ ሳይሆን ሊሸጡብንና ገበያ ላይ ያደርጉን ትራክተር ሸጠውልን መለዋወጫ ዘላለም እንድናመጣ ትራክተርን አይተም ፈታተን ኮፒ አድርገን እንኳን እንዳንሰራ የደነዘዘ መንግስት መግዛት መታዘዝ እንጂ ለፈጠራ ቦታ የሌለው መሪዎችን መፍጠር እንዲህ አድርገው ራስን የማያስችል ልማት ውስጥ እንድንገባ ያደርጉናል። ሰባተኛ የጎሳና የዘር ህገ መንግስት ጽፈን እስክንጠፋፋ ድረስ ወያኔና ኦነግን እስከመፍጠር የደረሱ ይሄ እንግዲህ እያደገ ይሄደ ነው ጥቃቱ ራሳችንን ለማጥፋት የሚያጠፋን ህገ መንግስት ራሳችን እንድንጽፍ የሚጽፉ ሊቃን ሰጡን። የምንጠፋበትን ምንለያይበትን ምንደክምበትን በማንነት ስም የምንጠላላበትን ህግ አጻፉን ማለት ነው። ጎበዝ ናቸው። ሂደታቸውን ስታዩ በጣም ጎበዝ ናቸው። በጣም ልናደንቃቸው ይገባል። ለዓላማቸው ይሄን ሁሉ አድርገዋል። የሚገርመው የኛ መደንዘዝ ነው። ሰባተኛ የጎሳና የዘር ከዛ በፊት ግን ስድስተኛ ላይ ልመለስና ራስን የሚያስችልና ከጥገኝነት የሚያላቅቅ ሳይሆን ምኞትን የሚያሳድግ ግለኛ የሚያደርግ ስደት የሚያስናፍቅ አቋራጭ ቁሳዊ ብልጽግና ላይ በማተኮር ትውልድን ዘለቄታዊ ልማትና ሀገርን እንድንረሳ የሚያረግ ስነ ልቦና ቀረጹብን። ከዛ በኋላ በጎሳ ተደራጁ ሲሉን በጎሳ ስንደራጅ የምናፈናቅለውና እርሻ የምናሰፋበት የምንገለውና ንብረቱን የምንወርስበት ሰው እየታየን ለጎሳ አደረጃጀትና ለጎሳ ህግ ለጎሳ ትምርትና ለጎሳ ባንዲራ መዝሙር እንደ ኦሮሚያ መዝሙር አይነት ጡሪ አመት ዲባ ዲጋን ስራዲቅኔ የ100 ዓመት እድፍሽን በደማችን አጠብንሽ ይልና ማን አደማህ ሲሉት አማራ ነፍጠኛና ኦርቶዶክስ ይልሃል። እንዴት አጠብክ ሲል ይሄው ያጠብኩ ነው ብሎ ጽንስ ይሸለቅቃል። እንደሱ አይነት መዝሙር አዘምረው የምንጠፋበትን ህግ አጽፈው ሲያበቁ አሁን ደግሞ ከአረብም ይሁን ከምስራቅ ከምዕራብ እየተበደረ የሚገድል መንግስት ደግሞ አስቀመጡልን። ይሄ ስቴጁ እያደገ ሄደ ማለት ነው። አይ በትርክት ያላሸነፉትን ሰው ራሱን በአካሉ ማጥፋት ጀመሩ። ማህበረሰብ ማጥፋት፣ ኦርቶዶክስን ማጥፋት ይሄን ጀመሩ። የትግራይን ህዝብ ደግሞ እንደ መሳሪያ ተጠቅመው ሳያውቅ ራሱን በራሱ እንዲያጠፋ ከእምነቱና ከሀገሩ ራሱን እንዲለይ። ስለዚህ ክነት የሌላቸው በእግዚአብሔር የማያምኑ ሰውን ንጹህ ዘርና ዲቃላ ብለው የሚያስቡ እንደ ሰረቀ ብርሃን አይነቱን ብፁዕ አቦና ብለው እንዲቀበሉ የክነት አገልግሎት እንዳያገኙና ሰማያዊ ርስታቸውን እንዳይወርሱ ማስተዋል እንዳያገኙ የሚያደነዝዝ ህዋት የሚባል እና የውሸት መነኮሳትን አደራጅተው እነሆ ክነት የሌላቸው ሰዎች እየቀደሱ እየጨፈሩ ነው ያሉት። ሰክሰስፉል ናቸው ጠላቶቻችን በሚሰሩት ስራ ሰክሰስፉል ናቸው ማለት ውጤታማ ናቸው። እና አሁን የደረስንበት የሀገሪቷን ነባር ሴቶች ሁሉ ደምስሰን መስቀልን ይዛችሁ እንዳትጥማን ነው የመቤታችንን መስቀል ይዛችሁ እንዳትወጡ አረንጓዴ ቢጫ ቀይ ይዛችሁ እንዳትወጡ አሉ። አሁን እኔ ዝም ብዬ ሳስበው በእናት ይሄ ሐሳብ ነው ሳስበው ይሄ አረንጓዴ ቢጫና ቀይ ምናልባት አባቶቻችን እኛ ባላወቅነው መንገድ ሚስጥር ውስጡ ጠልስመው ይሆን? አጋንንትን የሚያስደነግጥ አርገውት ይሆን? ክፉ ሰዎች እንዲጠሉት እርኩስ መንፈስ ያደረባቸው ሰዎች እንዲጠሉት አድርገው ይሆን? እመቤታችንንስ ሰይጣን እንደሚጠላት እናውቃለን። ለምን? እሱን የቀጠቀጠውን ልጅ የወለደች እሱን የምናይባት የማይታየው መለኮት የምናይባት መስታወታችን ስለሆነች ሰይጣን እንደሚጠላት እናውቃለን። ያለበለዚያ ኢየሱስ ክርስቶስን ኢማጂነሪ ለማድረግና እንደ ኦንሊ ጂሰስም እንደሌላው ሐሰት ለመተረክ እኛ ሰው ሆነ የሚለው ያስፈራቸዋል። ሰው ሆነ እኛን ሆነ እኛም የምንኖረው የምንጋደለው በጸጋ እሱን ለመሆን ነው እያልን እንዳናስቸግራቸው ምልክታችንን መጥላታቸው ይገባኛል። ይሄን ቀለም መጥላታቸው ነው ግን መላምት
መላምት እንዳረግ መላንድ መታ የሚያደርገኝ ለምን ይሆን የሚጠሉት ይሄን ቀለም? ለምን ይሆን ኢትዮጵያ የሚለውን ስም የሚጠሉት? ጣሊያንም ሲመጣ ትግራይ ትግሪኝ፣ ያማ የሸዋ ሀገር፣ የጋላ ሀገር፣ የሲዳማ ሀገር፣ ኢጣሊያን ሶማሌ፣ ኢጣሊያን ጋላ ምናምን እያለ ነው ኢትዮጵያ የሚለውን ስም አጥፍቶ ነበር ጣሊያን ካርታ የሰራው። ወያኔና ኦነግም ያንኑ ወዲያው ለማጥፋት አፍረው ትግራይ ክልል መጀመሪያ በቁጥር ነው ቁጥር 14 ክልል 1 ትግራይ ነው፣ ክልል 4 ኦሮሚያ ነው። ኦሮሚያ የሚባል ቃል ያኔ ስላልተለመደ በቁጥር አረጉና አድረው ስም ሰጡን። እሱን ለመድን አይደለ? እሱን ደግሞ ህገ መንግስት ጻፉለት። እሱን ለመድን አይደለ? ባንዲራ ሰሩለት። እሱን ለመድን አይደለ? በቃ ተገንጥላ ሀገር ሊያረጉ። ስለዚህ ኢትዮጵያ የለችም። ልክ የጣሊያንም መንገድ ኢትዮጵያ የሚለው ስምና ይሄ ቀለም ምናልባት ሰይጣን የሚጠራው ይሆን? አባቶቻችን ሚስጥር ውስጡ ጨምሮበት ይሆን እላለሁ። አላቅም። ዞሮ አሁን ማሳያችሁ የኢትዮጵያን ከበባ እንዴት እንደሆነ ላሳያችሁ። ካሜራዬን ወደዛ አዙሬ ኮምፒውተሬ ላይ ኢትዮጵያ እንዴት እንደተከበበች እንድታዩልኝ ነው። የምታውቁትን ነገር ነው። እንዳው አንዳንድ ነገር ያው ስንደጋግም ጥሩ ስለሆነ ነው እንጂ የማታውቁት ነገር አይደለም። ይሄ ሰው ሁሉ ይሄም መቼስ በደንብ ነው የሚያውቀው። ኢትዮጵያ በዚህ እንግዲህ ከታሪክ ነው የማመጣው፣ ከቆየ ታሪክ ነው የማመጣው። እነዚህ ቀስቶች የተለያዩ ኢንተረስቶችና ሀገራትን ነው የሚያሳዩአችሁ። ወደ 200 እና 300 ዓመት ወደ ኋላ ብንሄድ አጠቃላይ ከበባው የምዕራባውያንና የምስራቃውያን ጂኦፖለቲካል ፍላጎት ነው። እንደገና የወረራና ባሪያ ማረቅ ቅድም እንዳልነው አጽድቶ የመስፈር ጉዳይ ነው። ከዚህ ከላይ ስታዩ በዚህ አቅጣጫ አረብ አለ፣ ቱርክ አለ፣ ግብጽ አለ፣ እንግሊዝ አለ በሱዳንና በግብጽ በኩል የመጣ እነሱ መሳሪያ አድርጎ እዚህ ጋር ስታዩ ደግሞ ሱዳን እና ግብጽ በአባይ ምክንያትና በቀኝ ገዢዎቹ ተላላኪነት ሁሌ ኢትዮጵያ ላይ የሚያደርጉት ጫና አለ። እንግሊዝ ነው ይሄንን የሚመራው። እንግሊዝ በጋምቤላ በኩልም ደቡብ ሱዳንን ይዞ ያንኑ ያደርጋል። ዩጋንዳን ይዞ ያንኑ ይሞክራል። በዚህ በኩል ሶማሌን ለሁለት ነው የተካፈሉት። እዚህ ጋር ብሪቲሽ ሶማሌ ነው። ብሪቲሽ ሶማሌ የምንለው እዚህ ጋር ነው ያለው ብሪቲሽ ሶማሌ። ይሄኛው ኢጣሊያን ሶማሌ ነው። ይሄኛው ፓርት እዚህ ጋር በሐምራዊ ያሳየውት ፈረንሳይ ነው። በአረንጓዴ ማሳያችሁ አረቦችና ቱርኮች ናቸው። በእስልምና ተተግነው በንግድ ተተግነው ኢትዮጵያን እያሳነሱ። ለምሳሌ ይሄ ጫፍ የሶማሊያ ይሄ ጫፍ ራስ አሉላ ነው የሚባለው። በድሮ ስሙ ራስ አሉላ ነው የሚባለው ይሄ ቦታ። በ10ኛው መቶ ክፍለ ዘመን ፒኤችዲውን ያጠና አንድ ሁሴን መሐመድ ሁሴን የሚባል ሰው በርበራ ወደብ እዛ ከተማውን ሲያጠና በ10ኛው ማለት ነው፣ የድሮ አይደለም። በ10ኛው በርበራ was a vibrant Christian city ነው የሚለው። እንግዲህ እነዚህ በንግድም በምን የመጡት ጂሃዲስቶች ያን ሲቲ ሁሉ እያጠፉ አሻራ እየደመሰሱ ኢትዮጵያን እንደዚህ ከገፏት በኋላ ቀኝ ገዢዎችም እየረዷቸው እየተራዷቸው እነሱ ራሳቸው ወረራ ስር ገቡ። እኛን ሲያጠቁን ቆይተው ሲያደክሙን ቆይተው እንደ አንድ ሀገር ባለቤቶች አብረን መኖር ሲገባን ሌላ አዲስ እምነት በመቀበላቸው ክርስቲያኑን እየወጉ እስከ ሸዋ ይፋት ሱልጣኔት እስከሚባለው እዚህ ድረስ ደረሱ። በ13ኛው በ12ኛው መቶ ክፍለ ዘመን ማለት ነው። 14 ሱልጣኔቶችን መሰረቱ። አሁን በዚህ ከበባ ኢትዮጵያ ከዚህ ከቀይ ባህርም ተለየች። ከኤደን ባህረ ሰላጤ በዚህ በጅቡቲ በኩል በፈረንሳይ በኩል እንድትለይ ተደረገች። ከትልቁ ኤደን ባህረ ሰላጤ በብሪቲሽ ሶማሊና ከዚህኛው ከህንድ ውቅያኖስ በኢጣሊያን ሶማሌ እንድትለይ ተደረገች ማለት ነው። ቀይ ባህር ጫፉ ሲተርፈን መተው 60 ዓመት ኮሎናይዝ አድርገው ከቀይ ባህር ለዩን ማለት ነው። እዚህ ድረስ የነበርን ሰዎች ነን። እንግዲህ እዚህ ጫፉ ጋር ራስ አሉላ እዚህ ነው።
እንዲህ እያረጉ እያፈኑ ሄዱ። እንትኑ ስታዩት ጅምሩ ቅድም እስከ ቁጥር 8 እንዴት እንደተጀመረ ታሪኩን ባጭሩ ይረዝማል ብዬ ነው ቶሎ የሚሄድበት እንዳሳየዋችሁ። ጅምሩ ስታዩት መጀመሪያ ትርክት ነው፣ መጀመሪያ አስተሳሰብ ነው፣ መጀመሪያ አእምሮ ማጠብ ነው፣ ቴክኖሎጂ ማደራጀት ነው፣ አቅም ማበጀት ነው። በቴዎሎጂ እንዳሸነፍናቸው በአስተሳሰብ እንዳሸነፍናቸው ስናቅ ደግሞ ኑፋቄዎች ማምጣት ነው፣ ክደትም ማምጣት ነው። ከኑፋቄ ቀጥሎ ነው ማርክሲዝም ሙሉ ክደት የሚመጣው። ኑፋቄ ወደ ክደት ነው የሚያመራውና እሱን አደረጉ። ኢትዮጵያ ከሁሉ ዓለም ለመለየት ሞከሩ። ከዛ ቀጥለው ያደረጉት ቀጥተኛ ጦርነት መክፈት ነው በጥይት። እሱ ተሸነፉ። ሲሸነፉ ቅድም ያልኩትን 8ቱንም መሳሪያዎች ተጠቅመው ኢትዮጵያን እንዲህ አረጓት። ይሄን ምስል አሳያቸዋለሁ። አሁን በተፈጥሮ ራሱ የሰው ልጅ እንዲህ አይነት ካርታ ሊፈጥር አይችልም። እንዲህ አይነት ካርታ የለም በተፈጥሮ። ሰው በዘርም ይሁን በቋንቋ እንዲህ አይነት ተመልከቱ። የሶማሊያን ካርታ እዚህ ጋር ከዚህ ነው የወጣው። ከኢትዮጵያ ቁርስ አድርገ መውሰድ ማለት ነው። በምን አመክንዮ ነው እንዲህ አይነት ቅርጽ ሊኖር የሚችለው? ዓላማው ባህር ዳሩን ቆርሶ መውሰድ ነው። ተመልከቱ። ኤርትራን ያዋት እዚህ ጋር ኤርትራን ስትመለከቱ በምን ሂሳብ ነው እንደዚህ አይነት ቀጭን ነገር ተቆርሶ እዚህ እስከ ጅቡቲ የሚመጣው? በምን ሂሳብ ነው? በምን ሂሳብ ነው እቺ ብቻዋን ተቆርጣ ጅቡቲ የምትባል ሀገር የምትሆነው? እነዚህ ቁርጥራጮችን በሙሉ ስታዩ ኢትዮጵያን ከባህር ለመለየት የተካሄደበት በበርሊን ኮንፈረንስ ጀምሮ የተወያዩበት የደከሙበትና ከበባ የፈጸሙበት ከኮንፈረንሱ በፊት ነው። በርግጥ ከበባውን የፈጸሙት ኮንፈረንሱ እንዳው የቀረውን ኢትዮጵያ ማን ይውሰድ ላይ ነው የተደረገው። የቀረውን ማን ይውሰድ። የቀደመ ታሪካችንን ስናይ ግን ይሄ አፍሪካ ጠቅላላ ኢትዮጵያ ነው የሚለው። የአፍሪካ ልጆች በሙሉ እናት አባታቸው ከዚሁ ከኢትዮጵያ መሃል ወጥቶ የሄደ ህዝብ ነው። አሁን ግን የማይተዋወቅ ጠላት ሆነ ማለት ነው። ስለዚህ የኢትዮጵያ ጥቃትና ጦር ሁለገብ ነው። እምብርቷን የመታው ግን የልጆቿ ወደ ክህደት መሄድ ነው። የልጆቿ ወደ ዘር መሄድና ያን ዘረኝነት ህጋዊ ማድረግ ነው። አሁን እኔና እናንተ የምንገኘው እኛ ባመጣነው ዕዳ ሳይሆን ሌሎች ባዘጋጁት ዕዳ እኛ እየሞትን እየተሰደድን እየተላለቅን እየተጠላላን ማን እንደተከለብን ሳናቅ የጠላትን ስራ እየሰራን መሆናችንን መገንዘብ ነው። መጀመሪያ እንግዲህ መፍትሄ ስንጀምር መፍትሄው ከየት መተን እዚህ ድረስ እንዴት እንዲሆንን ማለት ነው። አሁን ይሄን ባጭሩ ከተገነዘብን የሚቀጥለው ማንሳት ያለብን እንትኑን ዝርዝሩን ፖለቲካ፣ ምክንያቱም አእምሮ ላይ ነው መስራት ያለብን። አእምሮ ላይ ተሰርቶብን አይደለ እኛ ስሁት ሪኦት ሐሰተኛ ትርክት ሁለቱን አደጋግፈን የሰው ፊታችን ቁጭ ያለውን ህያው የሰው ልጅ ባልነበሩ ሰዎች ጎርቶኛል ተጎድቻለሁ በሚል ትርክት ያልነበሩ ቢጠየቁም ልንጠይቃቸው ያልነበሩ ጠያቂውም ተጎድቻለሁ ያለም ባልነበረበት አሁን ያለን እኛ ተጠያቂና ጠያቂ ሆነን ገዳይ ተገዳይ አሳዳጅ ተሰዳጅ የሚደህይ የሚዘርፍ ክፍል ሆነን ተከፈልን። እንደዛ ነው አሁን ኢትዮጵያ ያለችው። በእቅድ የሚደህዩ አሉ፣ በእቅድ የሚሰደዱ አሉ፣ በእቅድ ለአረብ የሚሸጡ አሉ፣ በእቅድ ርስት የሚነጠቁ አሉ፣ በእቅድ በጦርነት እንዲያልቁ የሚደረጉ አሉ፣ በእቅድ በሽታ እንዲይዛቸው የሚደረጉ አሉ፣ በእቅድ ትምህርት እንዳይማሩ የሚደረጉ አሉ፣ በእቅድ ታሪካቸው፣ ቅርሳቸው፣ ማንነታቸው እንዲጠለሽ የሚደረጉ አሉ። የሚደረጉ ካሉ የሚያደርጉ አሉ። የሚደረጉቱ አእምሯቸው አልታጠብ ብሎ በነባር ማንነታቸው የጸኑ ክብረሰብ ፈሪሃ እግዚአብሔርና የሀገር ፍቅር አለቃቸው ያሉት ናቸው የሚደረጉት። የሚያደርጉት ክብረሰብ የጠፋባቸው ፈሪሃ እግዚአብሔርና ህሊና የከዳቸው የባዕዳን ማህደሮች ቅድም ያልናቸው የከበቡን አካላት
ያደሩባቸው ሰዎች ናቸው። እነዚህ ሰዎች በአሁኑ ጊዜ ቤተ መንግስትም ናቸው፣ የክልል የዘር ፖለቲካ ፓርቲ ነፃ አውጪ መሪዎችም ናቸው፣ የዩኒቨርሲቲ ፕሮፌሰሮች ናቸው፣ በስደት ሀገር ደግሞ ፖለቲካ እንሰራለን የሚሉ ሰዎች ናቸው፣ ማህደሮች ናቸው። እኔ ኢትዮጵያዊ ሆኖ የሚናገር ብዙ አላየው። ኢትዮጵያ የሚለውን ቃል ይላሉ። እኔ ካርታውን ይሁን ቋንቋዎቻችንን ምን እንደሚሉ አላውቅም። እሴቶቻችንን ግን አይሉም። ነባር ነገራችን ግን አያነሱም። ኢትዮጵያ ይሉሃል ዝም ብለው። ምንድነው ኢትዮጵያ? ጣዖት ነው? አምላክ ነው? መንፈስ ነው? ምንድነው ኢትዮጵያ? እሱን መግለጽ አይችሉም። የዘር ማጥፋት በመንግስት ደረጃ መዋቅር ደረጃ የዘር ማጥፋት ሂደት ውስጥ እያለን እንኳን ሰዎች የሚያመሩት መስቀል በዓል ደመቀ አልደመቀ ባንዲራ ያዙ አትያዙ ነው። በጣም አስገራሚ ነው። ትልቁን ነገር ስናሸንፍ ባንዲራና መስቀል ወይም መቤታችን ምስል ጉዳይ አይሆንም ነበር። ትልቁ ነገር እና አዳነች አቤቤ ወርቅ የሚሸልሟቸው ጳጳሳት ትልቅ ነገር ማሰብ ስላቆሙ ነው። ለምንድነው እኛ የምንገደለው? ለምንድነው እኛ የምንሳደደው? ለምንድነው እኛ የምንዋረደው? የትኛው አስተምሮ ነው? የትኛው አስተላለፍ ነው? የትኛው ትርክት ነው ብለው ጠይቀው አያውቁም። ደልቷቸዋል። የሆነ ግቢ ውስጥ ቁጭ ይላሉ። ከዛ ወይ ይጠራሉ ወይ ይጠራሉ፣ ሄደው ንግግር ያደርጋሉ፣ ይቀረጻሉ። እድሜ ለቴክኖሎጂ። የተከበሩ አባታችን እንደዚህ ያሉ ይባላል። ምንድነው ያሉት? ሰው እየሞተ የሰውን ሞት የማያስቀር የልጆቻቸውን ክደትና ፍልሰት የማያቆም ንግግር፣ ውይይትና ምክክር ምንድነው የሚላቸው ምዕመን የለም። ስለዚህ በሀገር ደረጃ የመጀመሪያው የሀገር መርህ ማለት አናውቀውም፣ ጠፍቶብናል። እሴቶች፣ እምነቶች ላይ የተመሰረተ ነባር እሴቶችና መርሆች ላይ የተመሰረተ ሀገራዊ ስነ መንግስት፣ አስተዳደር፣ የፍትህ ስርዓት፣ ራስን የመከላከል አደረጃጀት ማፈራረስ ነው የመጀመሪያ ስራቸው። አፈራርሰውታል። አሁን መከላከል ምን ይሆናል? ይሄንን ክፉ የተወሶርኦትና ሪኦቱ የፈጠረውን ስርዓት ማስከበር ነው መከላከል የሚባለው። ስለዚህ የራሳችንን ልጆች ለውትድርና አዋተን ግብር ከፍለን እኛው እንገደልበታለን። ሃይማኖታችን ይጠፋል፣ እሴታችን ይወድማል፣ ቤተሰቦቻችን ይጠላሉበታል። እኛ ከፍለን ነው የምንገደለው። እሴታችን ከተደመሰሰ በኋላ እኛ በግብር የምናኖረው ስርዓት ቤተመንግስት ቁጭ ብሎ እምነታችንን፣ ታሪካችንን፣ ስርዓታችንን ያጠፋዋል። እኛ እየከፈል ነው። ይሄን እንዴት አደረጉ? ይሄም ራሱ ጄኔሲስ አለው። መጀመሪያ በዘመነ መሳፍንት ያደረጉት ትዝ ይላቸዋል። ሚካኤል ስሁል የሚባል ማን እንደላከው ማን እንደመከረው እኔ አሁን ስፔኩሌት ማድረግ አልችልም ብዙ ንባብ ስለሌለኝ። ሰውየው ግን ለመጀመሪያ ጊዜ በኢትዮጵያ ታሪክ በቤተ እምነትና በትውፊት በስርዓት የተቀባ ንጉስን በጨርቅ አንቆ የገደለ ሰው ነው። ማን እንደላከው የተቀባ ንጉስን መግደል ማን እንደነገረው አናቅም። ስሁል ሚካኤልን በእኔ ጥርጣሬ ስሁል ሚካኤል በእግዚአብሔር የማያምን በውጪ ሰዎች የተላከ ይመስለኛል። ያለበለዚያ ቤተክርስቲያን የቀባችውን ቅዱስ ዳዊት የሚያሳድደውን ሳኦል እግዚአብሔር በቀባው ላይ እጄን አላነሳም እንዳለ ሁሉ ኢትዮጵያኖችም በዛው ትውፊት መሰረትና እምነት በተቀባ ንጉስ ላይ እጃቸውን አያነሱም። ከማረኩትም እንደ ሚኒሊክ ንጉስ ተክለ ሃይማኖትም ማርከው የተመታበትን ቁስል እያሹ የመገቡ ቁስሉን አውጥተውለት ጥይቱን ከዳነ በኋላ ጎጃምን መለሱለት። ትውፊታችን እንደሱ ነው እንጂ አንቆ መግደል የኛ አይደለም። ስለዚህ መጀመሪያ ማጥፋት ደግሞ የጀመርነው ዘመነ መሳፍንትን ያስጀመረው ንጉስ የሚባል ምስልን ያለ ስርዓት አንቆ በመግደል ቦታውን ልውሰድ አልውሰድ በሚል ዘመነ መሳፍንትን ያስጀመረ ስሁል ሚካኤል የሚባል ኬት የመጣ የማይታወቅ ከሃዲ ሰው ነበረ። ከዛ በኋላ ተሰነጠቅን ማለት ነው። አሁን ሁሉም ክርስቲያን ናቸው። ግን ክርስትናው ራሱ በጽናት በሰዎች አድሮ ስላልነበረ ይመስለኛል በየአካባቢው ያሉት መሳፍንት እኔ ነክስ ብለው እያንዳንዱም የራሱን አካባቢ ካህንና ታቦት እያያዘ ሌላ ታቦትና ካህን ከያዘ ወንድሙ ጋራ መገዳደል ጀመረ። ይሄን ሲያረጉ ጠበንጃ ይልኩ የነበሩ እነ ፖርቹጋሎች ሌሎችም ኢንተረስት ያላቸው እነ ቫቲካን ምናምን ይሄንን ሰሩት ማለት ነው። አሁን ተፋጀን።
አንዱ መሳፍንት በኢትዮጵያ ታሪክ በጣም የሚያሳፍር ምናልባት ከዚህ ከመስለብ ከመግደል ዘር ከማጥፋት የቆየ ባህል የመነጨ ሊሆን ይችላል። አለቃ ዘነብ መጽሐፍ ውስጥ ምን አለ? አንድ መሳፍንት ስሙን አልጠራም፣ ምክንያቱም ደግሞ አሁን በብሔር እንዳንፈርጀው። አንድ መሳፍንት ምን አደረገ? አንደኛው መሳፍንት ሰራዊት ሲያዘምትበት ሰራዊቱን ከቦ ማረከና ባሳቻ ቦታ የሁሉንም አይን አውጥቶ በሰፌድ አድርጎ አንደኛውን ብቻ ትቶ አይናማ እውሮቹን እየመራ ለዛኛው መሳፍንት እንዲያደርስ አደረገ። እንዲህ አይነት ነውር ሁሉ የሰራንበት አገር አለ። ይሄ እሴት፣ ይሄ አይን መጎልጎልና እንደዚህ የሰው ልጅ ማሰቃየት በአንዱ መሳፍንት ላይ አይተናል። እናንተ መጽሐፉን መርምሩ። ደግሞ አሁን ከሌሊል ነው እንዳትሉኝ ስለምፈራ ነው። አንድ ክፉ ትውፊት ያለው ብዙ ስለሆነን እኛ ኢትዮጵያን እኮ ብዙ ነን። ትውፊታችን ራሱ ግራንድ ትውፊት አለን በጋራ እንደገና አካባቢው ንዑስ የሆነ አሉታዊ የሆኑ ባህሎች አሉን። አንዱ ወደ መሳፍንትነት የደረሰው ይሄን አደረገ። አሁን እንግዲህ አስፈሪ ነው፣ ተመልከቱ። ይሄ ያን ሁሉ ሽረው ግን ኢትዮጵያኖች ያን ሁሉ ረስተው ሳይናገሩ ሀገራቸው እንደገና አብረው ሰርተው ዲፌንድ አድርገዋል። እሱን ነው የአሁኖቹ ህፃናት እያፈረሱ ያሉት። ያን አይን የጎለጎለውን እንኳን ትተው ነው የተሻገሩት። ምኒልክ ቁጥ ቆረጠኝ ይላል ይሄ ሐሰተኛው ምናምንቴ ማለት ነው። ነባሩን እንግዲህ ዘመነ መሳፍንት ከጀመሩ በኋላ ነባሩ ስርዓት ጠፋ። የንጉስ ስርዓት በቤተክርስቲያን መሆኑ ቀርቶ በጥይት በመጨራረስ እንዲሆን ተደረገ። ያው ቴዎድሮስ ተነስቶ እግዚአብሔር ረድቶት እንደገና አንድ ንጉስ ብቻ እንዲኖረን ሌሎቹ በየአካባቢያቸው ነገስታት ሆነው ንጉሰ ነገስት እንዲኖሩን በድሮ ስርዓት ለመስራት ጥረት አደረገ። ዮሐንስም ሞከሩት፣ እንደየዘመናቸው አስተሳሰብ ሞከሩት። ከዛ አፄ ምኒልክ እንግዲህ አሁን ያለችዋን ኢትዮጵያ ሌላውን አላስመለሰም፣ ሶማሌን አላስመለሰም፣ እስከ ታንዛኒያ ነበር እንግዲህ የኢትዮጵያን ጉዞ የሚታሰብ የድሮ ታሪክ የሚያሳየውና እስከ ታንዛኒያ ይላሉ እኮ ምናምን ደግሞ ይላል። ነገ ይመጣና ይሄ የሰፈሩ ካድሬ ማለት ነው። ሰፈር ማነስን የሚወዱት ይቃወማሉ። የና አነጋገሬን አውቃለሁ። ከዛ አገር ተዳከመ። ማህዲስቶች መጥተው ንጉሳችንን አንገት ቆረጡ። መታዩት ነው። ጎንደርን አቃጠሉ። ይሄ ሁሉ የእንግሊዝ ሴራ ነው። ምክንያቱም መንገድ አሳልፈን ብለው አፄ ዮሐንስን አታለው እሳቸውም ተታለው በመሳሪያ አሳልፈው መጨረሻ ከዷቸው አፄ ዮሐንስንና አስገደሏቸው። ታዲያ ያሁኑ ወያኔዎች ምኒልክ ነው ያስገደለው ይላሉ። ያው መጣላት አይደለም የሚፈልጉት፣ እንግሊዝን ትተው አፄ ዮሐንስ በስተት ለእንግሊዝ ቃል ገብተው የማህዲስቶቹ የሚወጉትን እንግሊዝ በዚህ በኩል ማስመለጣቸው ያቂም እንዳሳያዛቸውና ለኢትዮጵያ እንደተረፈ ያም መተረክተው አፄ ምኒልክን ይሰድባሉ። እንግዲህ ዘረኛ ስትሆን ታሪክን በትክክል መተረክ አትችልም። የዘርህን ከፍ አድርገህ ሌላውን ዝቅ ማድረግ ነው። ለኛ ዮሐንስም ምኒልክ ሁሉም ነገስታቶቻችን ናቸው። እንደ ዘመናቸው የሚችሉትን አድርገውልናል። ስተት ከሰሩ መልካም ነው ብለው የሰሩት እኛ የተሻለ መስራት እንጂ እነሱን እያነሳን የነሱን ጠነካራ ጎን ወስደን የነሱን ስተት ትተን አርመን ነው ወደፊት መሄድ ሲገባን የሆነ ረጃጅም ጠበንጃ እዛ ሐውልቲ መጋዘን አስቀምጦ በዚህ ነው ኤርትራን የሸጠው ይልሃል። ትግራይ ሄደ ሙዚየም ስትጎበኝ የታለ ምኒልክ ፎቶ ስትሉት አይ ሊታደስ ሄዶ ነው እንጂ አለ ምኒልክ የለም ትግራይ ውስጥ። በጥላቻ የታወሩ ናቸው ወያኔዎች፣ ህዋቶች ማለት ነው። አንዳንድ ሰው ወያኔ ስንል ትግራይ ይመስለዋል። እንደዛ አድርገው ስላስተማሩት እንደዛ ማለት አይደለም። ወያኔ ማለት ቡድን ነው፣ ህዋት። እንግዲህ ከዛ በሁሉም አቅጣጫ ጎረቤት አስነሱብን፣ የጥላቻ ትርክት አሰማሩብን፣ ድንበርና ግዛት ማስፋፋት ጦርነት ውስጥ ከተቱን። እነዚህ አድባሬን አስታውሱ። ግጭቶችን በመቀስቀስ ጦርነት ቋሚ ህይወታችን እንዲሆን አደረጉት። ከዛ የአባይ ወንዝን እንደምታውቁት እንግሊዝ ግብጽን በያዘችበት ጊዜ፣ ግብጽና ሱዳንን በያዘችበት ጊዜ ለማንቸስተር የጥጥ ፋብሪካዎች ጥጥ አመርትበታለሁ ብላ የአባይን ውሃ ሱዳንና እንግሊዝ እንዲገደብ አድርጋ ጥጥ ስታመርትበት ነበረ። ይህ ቋሚ እንዲሆን ውል ምኒልክ ተከበው ተጨንቀው በነበሩበት ጊዜ አንዳንድ ውሎችን ራሳቸው ተፈራርመው ቀጠሉ። ከዛ በኋላ አሁን ስለ አባይ ውሃ ስናወራ እንደ ሰው እንደ ስነ ምህዳር ቤተሰብ አንድ ውሃ እንደሚጠጣ ሰው አይደለም ግብጽና እኛ ሱዳን የምናወራው። እንግሊዞች በጻፉት የጠላት ሰነድ ላይ ተመስርተን ውል እንላለን። እንግዲህ የአፍሪካ መሪዎች ግብጽ ያሉትም እኛ ጋር ያሉትም ሱዳን ያሉትም ዕቃና ማህደር መሆናቸው የሚታወቀው በዚህ ነው።
ሲከፋፍልህ የነበረው ጠላት ጽፎ በሄደው ህግ ለምን ትደራደራለህ? ተፈጥሮ ራሷ ውሃ በሁላችን መሃል እንዲያልፍ ካደረገች እኛ ቤተሰብ ነን፣ የተፈጥሮ ቤተሰብ ኢኮሎጂካል ፋሚሊ የስነ ምህዳር ቤተሰቦች ነን። ከኢትዮጵያ ቢመነጭም እስከ ሜዲተራኒያን ላለ ህዝብ እግዚአብሔር ያፈሰሰው ውሃ ከሆነ ኢትዮጵያኖችም ሱዳኖችም ግብጾችም እንዴት ነው የሚጠቀሙበት? የፈረንጆቹን ከፋፋይ ውል ወደዛ ቀደን እኛ እንደ ቤተሰብ ቁጭ ብለን እንዴት ዲዛይን መስራት አቃተን? ኢትዮጵያኖች ይሄን ያህል መስኖ ይሄን ያህል ኤሌክትሪክ ግድቡ እንዳውም እዛ በረሃ ሄዶ ተኝቶ ከሚባክን ኢትዮጵያ ትጎዳለች። እንዳውም ለግብጽም የሚበቃ ግድቦችን እየገደብን ውሃ ብንልክላቸው እንዳይተን የሚበቃቸውን የሚፈልጉትን እየለቀቅን አብረን ሆነን ማለት እንደ ቤተሰብ እኛ ውሃ ልናስተኛበት ያስያዝነውን የእርሻ መሬታችንን ደግሞ እነሱ ጋር ሄደን እነሱ ጋር እርሻ እንድናርስ ሱዳንም ግብጽም ሄደን ሊሆን ይችላል። ቤተሰብ ስንሆን ጥል ሳይሆን ትብብር ነው ያለው። ትብብር ካለ ደግሞ ጉድለት መሞላላት አለ። ጉድለት መሞላላትና መተማመን ካለ ደግሞ እርስ በርስ ለመጠቃቃት የምናወጣውን ዝግጅት እንቀንሳለን። ሰራዊታችንን አንድ ልናደርግ እንችላለን። ኮንፌደሬት ፌደሬት ማድረግ እንችላለን። ስለዚህ ድንበራችን ሜዲተራኒያንን መጠበቅ፣ ቀይ ባህርን መጠበቅ፣ ህንድ ውቅያኖስን መጠበቅ ይሆናል እንጂ ቤኒሻንጉልን መጠበቅ፣ ትግራይን መጠበቅ፣ ባድሜን መጠበቅ፣ ወልቃይትን መጠበቅ ምናምን አይሆንም። አንድ ነና። እነዚህ ድቡያን የህዋትና ኦነግ አይነቶቹ ግን እንኳን ይሄንን ኢስት አፍሪካን አንድ የሚያደርግ ሐሳብ ቀርቶ ሰፈር ውስጥ ራያ የኔ ነው፣ ድሮም ያንተ ነው፣ አብረህ ኑር፣ አታፈናቅል፣ አትግደል፣ አታምክን፣ ዘር አታጥፋ ሲባል አይሰማም። በቃ የኔ ነው፣ ህገ መንግስቱ እንዲህ ብሏል ይላል። ራሱ የለቀለቀውን የሰይጣን ወረቀት። ህግ አጋንንት ነው እንጂ ህገ መንግስት አይደለም። መንግስት ማለት የሰው እረኛ ነው። ህገ መንግስት ሰው አይጠብቅም። ሰው ያፈናቅላል፣ ሰው ይገላል፣ ሰው ይከፍላል፣ ርስት ይነቅላል። ህግ አጋንንት ነው። ህግ አጋንንትም በህገ መንግስቱ መሰረት ይላል። እነዛ የከፋፈሉ ሰዎች ደግሞ ፕሪቶሪያ ይጠሩህና እንዳትታረቅ እንዳታስብ በህገ መንግስቱ መሰረት ታረቁ ይሏል። ተመልከቱ፣ ማህደር መሆናችንን ይሄ ይገልጽልናል። ወያኔም የምዕራባውያኑ ማህደር ነው፣ መንግስትም የምዕራባውያኑ ማህደር ነው። ሁለት ዕቃ እጃቸው ላይ አለ። ይሄ ሁለት ዕቃ አንዱ ህወሓት ነው፣ አንዱ ብልጽግና ነው። ያጋጩታል። ሁለቱም ግን በኔ እጅ ነው ያሉት። እኔ ምዕራባዊ ብሆን ይሄን ዕቃ አጋጭቼ ምንድነው ምለው ዜና ሰራ ዕቃዎቹ ተጋጩ ላለው እንጂ እኔ አጋጨው አልልም። ልክ እንደዛ ነው የሆነው። እኛ ዕቃዎች ነን፣ በሌሎች እጅ ላይ ያለን ዕቃዎች ነን። በሌሎች ማህደርነት የምንሰራ ዕቃዎች ነን እንጂ ከግብጽም ከሶማሌም ከሱዳንም እንኳን ከውስጥ የሚያጣላን የለን። በታሪካችን ርዝመት፣ በእውቀታችን ጥልቀት፣ በትውፊታችን ስፋትና በስነ መንግስታችን እድሜ እኛ ነበርን ለተሳሳቱት ቅኝ ለተገዙት ሁሉ አዲስ ሐሳብ ማዋስ የነበረብን። እነሱ ሐሳብ ስላጡ የእንግሊዝን ወረቀት ይዘው መጡ። እኛ የቤተሰብነትን ሐሳብ ይዘን መሄድ ነበረብን። ግን ሰው የለንም። ማህደሮች ናቸው ቤተ መንግስቱንም ዩኒቨርሲቲዎቹንም የሞሉት። መጽሐፍ ሲጽፉ የነሱን ነገር ሪፈር በነሱ ማዕቀፍ ሐሳብ እያሰቡ ነው። ሪፈረንሱም እነሱ ናቸው። መረጃው ጥሬ መረጃው ልክ ነው ብንል እንኳን መተንተኛው ግን ፓራዳይሙ ግን የጠላት ነው። ይሄን አድርገው አደከሙን። ከዛ በኋላ ኢፍታዊ የሆኑ የቅኝ ዘመን ህጎችን ትርክቶችን እንድናምን እንድንቀበል እምቢ እንዳንል ደግሞ ዓለም አቀፍ ድርጅት አቃቀው የተባበሩት መንግስታት የሚባል የተባበሩት መንግስታት የሂውማን ራይት ህጎች የምናምን ቻርተር አሉና ከኛ እሴት የሚቃረኑ ህጎችን መጻፍ ጀመሩ። የኛ ጥገኛ መሪዎች እየሄዱ መፈረም ጀመሩ። እኛን አያናግሩንም፣ እምነታችንን ባህሎቻችንን አያናግሩንም። ይሄ ሐሳብ ይሄ የምትፈርሙት ነገር ከኢትዮጵያዊ እሴት ከኢትዮጵያዊ እምነት ከኢትዮጵያዊ ነባር የስነ መንግስትና የሥርዓተ ማህበር አስተሳሰብ ጋር ይሄዳል ወይ? ተባበሩት መንግስታት ጋር ሄጄ ልፈርም ወይ የሚለው መንግስት የለንም። እኛ ዕቃ ስለሆንን ፓርላማ የሚባል የደንቆሮች መሰብሰቢያ አለ፣ እዛ ያስጨበጭበናል እየፈረመ። ሰው ሲያልቅ የማይናገር ፓርላማ፣ ሰው ሲያልቅ የማይናገር ሲኖዶስ፣ ሰው ሲያልቅ የማይናገር መጅሊስ የሚባል ሶስት
ለህዝብ እረኝነት ተጠርተው በድንዙዝነት ለአጥፊ የሚሰሩ የእምነትና የባህል አካላት አሉ። ገዳ የሚባል አሁን እነሽ መልስ የሚጫወቱበት ዩኤን ሄደው ሲፈርሙ እነዚህን አካላት የሚያማክር የለም። ፓርላማው ራሱ አእምሮን የታጠቡ የተማሩ ሰዎች የሰበሰቡበት ስለሆነ በነባር ማንነታችን ላይ የቆመ ሳይሆን የፈረንጅን ሰክሰስ በቴክኖሎጂ ማደጉን፣ ህዋ መበርበሩን፣ መድኃኒት መስራቱን፣ መግደያ መፈብረኩን ያዩና በሰብዕናም በአስተሳሰብም የላቀ በሞራልም የላቀ እየመስለው ነው መሰለኝ። በቴክኖሎጂ መቅደም በሞራል ከፍ ያደርጋል ያለ ሰው የለም። ሶዶሙ ማን ነው? ሂሮሺማን የደመሰሰ ማን ነው? አሁን ሞት የሚነግደው ማን ነው? ይሄን ማሰብ የማይችል የፓርላማ ስብስብ ከሌላ የመጣውን ሁሉ ይፈርማል። አሁን ያለው ደግሞ ይመጣና ግዕዝ ይቅርባችሁ አረብኛ ተማሩ ይላል። አረብኛ ማን እንማራለን? እሱ አይነግረንም። ገዳም ውስጥ እንማራለን፣ የትም እንማራለን። ቋንቋ ነው። ግዕዝ አትማሩ ምን አመጣት? ነባርነትን የመጥላት ተዋሽነትን የማምለክ ታላቅ በሽታ ስላደረብን ነው። እንደ አጓ አይነት አጓ የሚባል የዚህ ምንድነው አጓ አሜሪካን እንደ ምናምን የንግድ ስምምነት አለ። አጓ የሚባል ለአፍሪካ ያለ ቀረጥ አሜሪካ የሰጠችው። ባለፈው የሆነ ጊዜ ወያኔን ለማባረር ሲሞክሩ አብይን ስልጣን ለማስያዝ ሲዘጋጁ ምን አደረጉ? ከአጓ ኤምባርጎ አድርገናል አሉ። ኧረ አጓ መልሱን የሚሉ ደግሞ ኢኮኖሚስቶች አሉ ኢትዮጵያ። እንደ አጓ አይነት ሌሎች ስምምነቶች የንግድ ስምምነቶችን ያስፈርሙና ሀገሪቷ በራሷ መንገድ ኢኮኖሚያ እንዳታሳድግ የምስራቅ አፍሪካ ቀጠና ውስጥ ኢኮኖሚ እንዳይለመልም ከነሱ ጋር እየተናገድን ጥገኛ እንድንሆን የአፍሪካን ስንት ሚሊዮን ህዝብ በምስራቅ አፍሪካ ብቻ 800 ሚሊዮን ሰው አለ። እሱን ገበያ እንዳንጠቀም የአንድ ባለ ሀብት ብር ማታክል የአጓ ገቢ የአንድ ባለ ሀብት ብር አታክልም። ከአጓ የምናገኘው እኛ ኢትዮጵያ ነን። ኢኮኖሚስቱ ሁሉ ይመጣና ክራባቱን አስሮ አጓ በመከልከሉ ብዙ ስራዎች ተዘግተዋል፣ ሴቶች ስራ አጥተዋል ይላል። ስንት ናቸው ሴቶች? ስለ 1000 ሊሆኑ ይችላሉ። ሶ ዋት አንተ ስራ አትፈጥርም? ምን አባህ ነው አንተ ዲግሪ የሰጠነ? አጓ እንድትለምንልን ነው? ጥገኝነታችን እንድትለምንልን ነው? ምንድን ነው ሰራው የሚለው ሰው የለም። አእምሮ ለታጠበ መሪና አእምሮ የታጠበ አማካሪ ለአእምሮ አጣቢው ባሪያ ሆነው እነሱ የሰሩልንን የንግድ ህግ ትርቅ እንብለበታለን። የዲፕሎማሲ መርህን ተመልከቱ። ቋሚ ጥቅም እንጂ ቋሚ ወዳጅ የለም። ይሄ ዝንጀሮ አባባል ነው። ቋሚ ወዳጅማ አለ። ገንዘብ አይደለም። ጥቅም ራሱ ዲፋይንድ አይደለም። ጥቅም ምንድነው? ጥቅም ለነፍስም ለስጋም ከሆነ ቋሚ ወዳጅ አለ። ጥቅማችንን ምን ሰዋለት ወዳጅ አለ። ጥቅም አይደለም ራሳችንን ምን ሰዋለት ወዳጅ አለ። የራሳችን ያልሆነ መሪ ያመጡና ቁማር ብለው የለ ፖለቲካን ቁማርተኞቹ ዲፕሎማሲውንም ቁማር ብቻ ያደርጉታል። ያ ቁማርተኞች ጋር ስትጫወት ጨዋታውን ማወቅ አለብህ። ግን እኛ እንደ ፍልስፍና የኛ አይደለም ፍልስፍና። ከነሱ ጋር ግን እንደነሱ ልንጫወት እንችላለን። ጨዋታውን ግን የራሳችንን አጥፍተን አይደለም። እንዲህ አይነት ተማርን የሚሉ ሰዎች ዲፕሎማሲውንም ያዙት አሽከራ አረጉን ለባዕድ ማለት ነው።